ጉድ ሳይሰማ መስከረም አይጠባ። የማርኬና የቤዚ መጥፋት እያሳሰበን እንደገና ሌላ ኮሽታ ማለት ነው። ማርክ በዚህን ያክል ነገሩን ያካረራቸው ከሄሉ ጋር ለመመለስ ስለፈለገ ነው የሚል ጭምጭምታም እየወጣበት ይገኛል ማለት ነው። እንዴ ወዴት ነው? እንዴት ነው ነገሩ? ሄሉዬ እኮ ማለት ነው አሁን የኤሪክ ፍቅረኛ ልትሆን ነው። ደግሞ እሱንም እምቢ ብለዋለች እኮ። አረ ወዴት ነው? አራባና ቆቦ የሆነ ወሬ ነው እኮ እየተሰማ ያለው። ሰላም ቤተሰብ እንዴት ናችሁልኝ? አላችሁ ኑሩልኝ የኔ ውዶች፣ የማርክና የቤዚ ቤተሰቦች። ያው ተጠፋፋን። በእርግጥ እኔ አለሁ ሌላ ቪዲዮ ሰራለሁ ታውቃላችሁ። እግር ጥሏችሁ አንዳንዶቻችሁ ስለምትመጡ ስለማያችሁ ማለት ነው። እና እንደውም ጠፍተዋል ተናፍቀዋል እያላችሁም ነበር አንዳንዶቻችሁ የኔ ውዶችና ውዶቻው በጣም ጠፍተዋል እነዚህ ልጆች ብቻ ባሉበት ፈጣሪ አምላክ ይጠብቃቸው። ምን እንደሆኑ አላውቅም እኔ ራሱ ማለት ነው። ማለት ያው መጨረሻ ላይ የተሰራው ቪዲዮ በጣም ምንም ደስ የሚል ነገር አይደለም። ማርክ መሄድ ይፈልጋል፣ ቤዚ መሄድ አትፈልግም። እና እንግዲህ ቤዚ በዛን ያክል አሟት እንደገና ደግሞ ልብ ስብራት በጣም ነው የሚከብደው። ብቻ ከባድ ነው። እኔ ራሱ ሰሞኑን ቪዲዮ ልሰራ እያልኩኝ ብቻ ልመችኝ አለ። ዛሬ ራሱ ማለት ነው ማርያም እንምላችሁ ስንቴ ቪዲዮ ይዤ እንደለቀኩኝ እንዳቋረጥኩኝ ማለት ነው። ያው ከሰው ቤት ስትኖሩ እንግዲህ በጣም ከባድ ነው። ትጠራላችሁ በመካከልና ፈጣሪ አምላክ ማለት ነው እግዚአብሔር ለሁላችን በስደት ላለን ልጆች የራሳችን የሆነ ነገር ይስጠን። እስከ መቼ ነው ግን በሰው ጥላ ስር የምንኖረው? የምር አንዳንዴ በጣም ነው የሚከብደው። ብቻ የራሴን እሮሮ አወራሁባችሁ ከወዶችዬ። እና ምንድን ነው ቤተሰብ ስለ ሄሉ የተወራው ነገር ግን በጣም ነው የገረመኝ። ማለት ማርክ የተናገረው ነገር አለና ከዛ በዛ መንገድ ተረድተውት ይመስለኛል። ቲክቶክ ላይም ሰምቻለሁ። ከነ ማርክ ቤትም እንደዚህ አይነት ነገር ተጽፎ ማይቻለሁ። በእርግጥ እንደዚህ አይነት ነገር ማርክና ቤዚ በተጣሉ ቁጥር ማርክ ወደ ሄለን መመለስ ይፈልጋል የሚሉ ሰዎች አሉ። በጣም ብዙ ጊዜ ያቸዋለሁ እንደዚህ ሲጽፉ ሲኮምቱ ማለት ነው። በመጀመሪያ ግን ማለት የምፈልገው ቤዚና ማርኬ ባላችሁበት ሰላም ሆኑ ብያለሁ። ከዛ በተረፈ ግን ለዚህ ለሚወዳችሁ ህዝብ ደግሞ ክብር ይኑራችሁ። እግዚአብሔርን የፈለገ ቢከፋችሁ ብትደበሩም እንኳን ማለት ነው ቢያንስ ይሄ ሁሉ ህዝብ እንደሚጨነቅላችሁ ታውቃላችሁ፣ መጥፋታችሁ እንደሚያሳስበው ታውቃላችሁና አለን ሰላም ነን እንደዚህ ተፈጥሮ ነው ብላችሁ ማብራሪያ ብትሰጡ የተሻለ ነው። ለምን ይጠብቋችኋል እኮ። ይሄንን የመሰለ ህዝብ ለማግኘት ስንቶቹ ይለፋሉ፣ ግን አግኝተው አያውቁም በሚገርም ሁኔታ ማለት ነው። እናንተ እድል ሰጥቷችሁ ነው እንደዚህ በሰው ዘንድ ተወዳጅ ያደረጋችሁ እንደዚህ የምትወደዱ ሰዎች። እና ምንድነው አለን በሉ ለቤተሰቦቻችሁ የሆነ ነገር አሳውቁ። በዚህ ያክል አጥጥፉ። እና ከዛ በተረፈ እንግዲህ ያው ማርክ ሲናገር የነበራቸው ነገሮች አልተመቹኝም። ያልኳችሁ ምንድነው አንድ ያልተመቸኝ ነገር አለ፣ በጣም የረበሸኝ ሁላ ማለት ብዙ ጊዜ ሆኖናል በአካል እስከማገኛት ድረስ ግን ያው በድብቅ ማለት እንደዚህ ምስጢር ሆኖ ይቆያል። እኔም እሷም ነፃ ሆነን መኖር አለብን እያለ ነበርና ከዛ አንጻር ነው ወደ ሄሉ ልመለስ ነው ሲሉት የነበረ ማለት ነው። ወደ ሄሉስ ባይሆን እንዴ ወደ ቻይኔትስ ቢሆን የኔ ውዶች እኔ መሳቅ ፈልጌ አይደለም እኮ እንዴ። በማን ነበር በማርኬ ህይወት በጣም የተለያዩ ሴቶች አሉ። ወደ ማንኛው እንደሆነ አይታወቅም እና ከሄሉ ጋር መደምደም አይቻልም። በመጀመሪያ ስለ ሄሉ ስናገር እኔ ዩቲዩብ ላይ አሉ ከተባሉ ሴቶች በጣም ጀግናና ጠንካራ ናቸው ከሚባሉ አንደኛዋ ነች። ለኔ ሄሉ ጎበዝ ነች፣ በጣም ጠንካራ ሴት። እንዴት ነው ያልወደቀች በራሷ ተጠናክራ ራሷ ህይወቷን አሳምራ የያዘች ሴት ነች። እና ማርክ ጋር ተጣልታም እንኳን ማለት ነው ወታ ሚዲያ ላይ ያላለቃቀሰች ልቤ ተሰበረ ምናምን ብላ ያላለቃቀሰች በጣም ጀግና። እና ከዚህ ጊዜ በኋላ አንዳንዴ የሆነ የተፋችሁትን ነገር መሳችሁ አትውጡትም አይደለ ስላችሁ። ይህን በመጥፎ ነገር አትተርጉሙት። ግን በቃ ለብዙ አመት የተዋችሁትን ነገር የሆነ ትረሳላችሁ። ፍቅር እኮ ይወጣል እንዴ። እኔ ይሄን ያክል አመት ቆይቼ የእሱ ፍቅር በውስጥ የሚቀመጥ ምንድነኝ እኔ? እሱ ከሌላ ጋር እንደፈለገ እየሆነ አይሆንም። እና ሄሉ የእሱ ፍቅር ድሮ ወጥቶላት ሊሆን ይችላል። እንዴት ነው ወደ እሱ ልትመለስ የምችለው? ሲጀምር አሁን ላይ ደግሞ እሱ ያለችበት ህይወት በቃ ተመችቷታል አይደል እንዴ? ለምን ተመልሳ ከማርክ ጋር ትሆናለች? እኔ እንደኔ ሳስበው ከማርክ ጋር ምንም የምትመጣበት ምንም ምክንያት የላትም ሄሉ ማለት ነው እንዴ። ህይወት ከፈለገች እንደፈለገ ምን አማርጣ መያዝ የምትችል ሴት ነች። እና ግዴታ የቀረ ነገር ማሳደድ አይጠበቅባትም። እና ሄሉ ራሷን የቻለች በጣም ጀግና ሴት ነች ለማለት ፈልጌ ነው። ከማርክ የምትመጣበት ምንም አይነት ምክንያት የለም። ሲቀጥል ደግሞ ከዚህ ጋር ማርክ የሄደው ፍቅርን ገፍቶ እስከሆነ ድረስ ሄሉ እንደዚህ አይነት ነገር በጣም ነው የምትቃወመው ታውቃላችሁ።
የምሬ ነው በጣም ነው የምትቃወምና ለምሳሌ እኔ እንጃ ቤዚ እንደዚህ እያለቀሰች በፍቅር እየለመነችው ተመልሶ ከሄሉ ጋር ይሆናል ማለት ይሄ የማይሆን ነገር ነው። ለምን እዚህ ጋር ሴት በጭራሽ እንዲጎዳ ማትፈልግ ሴት ነች ሄሉ ማለት። ሌላኛው እንግዲህ ማርክ ይሄን ነገር ስትናገር ለቤዚ ስሜት ተጠንቅቀሃል ወይ ማለት እንዴት ብዙ ጊዜያችን ነው ግን ሚስጥር ሆኖ ይቆያል ስትል ቤዚ ምን ይሰማታል? እስከ ዛሬ የምታፈቅራት ወድሻለሁ የምትላት ነገር ውሸት ነው ብላ አታስበውም ወይ? ልቧ ይሰበራል ብላ አታስበውም ወይ? ይሄን ነገር በሚስጥር ካደረከው ከዛው በሚስጥር ሚዲያ ላይ ስለምን አስወራ እንዴ? እኔ ግራ እኮ ነው የገባኝ እግዚአብሔርን። እኔ እንደዛ የተሰማኝ ላይክ ባለቤቷ እንዴት ነው የምትሆነው ቤዚ ይሄን ነገር ስትሰማ ማለት ነው። ምን እንደፈለገ ምን ለማለት እንደፈለገ እኔ አልገባኝም ሲጀመርም ማለት ነው ወሬው ራሱ ማለት። ሲቀጥል ደግሞ አንተና ቤዚን የሚያለያይ ነገር በጭራሽ የተፈጠረ ነገር የለም። ሁላችሁም ባጠፋችሁት ጥፋት ነው ስትጨቃጨቁ የነበረውና አሁን ቤዚን እንደተጨቃጫቂ አድርጎ ማሰብ ራሱ በጣም ይሄ ሸም የሆነ ነገር ነው። ማለት የጭቅጭቁ መንስኤ ምንድነው የሚለው ለምን አይታይም? እኔ ብዙ ጊዜ አሁን ኮሜንታተሮችም ምንድነው ከኔ ጋር ትንሽ ማርክ ስል ማለት ነው ትናደዱብኛላችሁ። አውቃለሁ እኮ በኮሜንታችሁ አያለውኝና ማለት ነው። ለምሳላችሁ እኔ የማርክ ነገር አልዋጥልኝ እኮ ስለሚል ነው ቤተሰብ። እኔ ወድጄ አይደለም እኮ የምር ማለት የሆነ ነገር እያየው ዝም ብዬ ሸፋፍኜ ማለፍ አልችልም። እና ብዙ ጊዜ የሚታየኝ ጥፋቱ ከሱ ላይ ነው። ችግሮች የሚፈጠሩት በሱ ነው። ሴቶች የሚመጡት በሱ ነው። ኢቭን እንኳን ናቲ የተባለ ሰውዬ የመጣው በሱ ነው። አያችሁ አሁን ሳስበው ናቲን ያመጣው ሆን ብሎ ማርክ ለመለያየት ፈልጎ እየመሰለኝ ነው። እግዚአብሔርን እንዴ ምንም የሚያለያያቸው ነገር ሳይኖር ከመሬት ተነስቶ በቃ ነገም ጭቅጭቅ ስለሚሆን ህይወታችን መለያየት አለብን ብሎ ማለት አለ እንዴ? ይሄ የቃቃ ጨዋታ ለምን ይሆናል? ፍቅር ይሄ እኮ በጣም ደስ የሚል ነገር አይደለም። ሲጀመር ለነገ የሚያስብ ሰው ለነገ ከእናንተ ጋር ረዥም ህይወት መኖር የሚፈልግ ሰው ማለት ነው እግዚአብሔርን እምላችሁ ነገ እንጨቃጨቃለን ብሎ አያስብም። እንደውም ከዛሬ ነገ የተሻለ ይሆናል ብሎ በተስፋ ነው መኖር ያለበት እንጂ እንዲህ ባጭር ተስፋ እንድትቆርጡ አያደርጋችሁም ማለት ነው። ይሄ ማለት ምክንያት እየተፈለገ ይመስለኛል ሳስበው ማለት ነው። ማርክ ምንድን ነው የፈለግከው ከዚህ ጋር ማለት? መሄድ ከፈለክ ምንም ስበብ አያስፈልግም። እግዚአብሔርን ማሳበብ አያስፈልግም። አንድ ሰው ካልፈለገ የምር ቤዚና ማርክ ካልተስማሙ እኮ በቃ ተለያይቶ መኖር ኖርማል ነገር ነው። ምን ሁላቸውም የራሳቸውን የጣፈንታ ያገኛሉ አይደል እንዴ? ግዴታ አንዱን እየተለማመጠ ሊኖር አይገባም። ሲጀምር ለምናችሁ ያኖራችሁት ፍቅር እኮ ለእናንተ ምንም የሆነ ጊዜ ላይ ተነስቶ ለምነሽኝ እኮ ነው እንጂ እኔ መሄድ እፈልጋለሁ ሊልሽ እኮ ይችላል፣ አይታወቅምና እንደውም እኔ እንደዚህ ስናገር ከምትናደዱ ይልቅ እስኪ ከቤዝና ከማርክ ላይ ተማሩ። እግዚአብሔርን ፍቅረኛ ካላችሁ እንደዚህ አይነት ፍቅረኛ ማለት ገና ለነገው እንጨቃጨቃለን እንጣላለን ብሎ ከዚሁ እንለይ ካለሽ የምር ይሄ ሰው በቃ ላንቺ የማይሆን ነው። እስከ መጨረሻው ካንቺ ጋር መዝለቅ የማይፈልግ ነው። ከምሬ ነው የምላችሁና ነገ እኛ ሰዎች ነን ካልጋችን እንኳን እንነሳለን አንነሳ የሚለውን ነገር አናቅም። ለነገ ምን አስወራ ማርክ? በዚህን ያክል ነገ ነው የፈራው። ጭራሽ ተጋብተን ሁሉ ልንለያይ እንችላለን፣ ወልደን ሁሉ ልንለያይ እንችላለን እስከ ማለት ሁሉ ነው የደረሰውና ለምን ነገ ለራሱ ተውለት እኮ ተባለ አባቴ። ነገ ለራሱ ተውለት፣ ነገ ራሱ ያውቃልና የነገን ማድረሳችን ዋስትና እስከሌለን ድረስ ማለት ነው የዛሬን ብቻ ነው እኛ የምናውቀው። እና ይህን የመለያ ስበብ አታድርገው ማርክ፣ ከምሬ ነው። ችግሮች እንደመጡ ሁሉ ችግሮችን መመለስ ትችላለህ። ግን እኔ የሚመስለኝ ሆን ብለህ እንዴት ነው ነገሮችን መተው ስላልፈለግ ከእሷ ጋር ጭራሽ ነው ላይክ ፍቅር አልቆበታል ልበል። የሆነ አወራሩ ሁሉ በጣም የሰለቸው። አሁን በፊት እኔ በጣም እንደሚያፈቅራት ነበር የምረዳው። ግን የመጨረሻ ቪዲዮ የተሰራው አወራሩ ሁሉ ፊቱ ምንም አልተመቸኝም። ላይክ የሰለቸው አይነት ፊት ነው ያየሁትና በእንደዚህ አይነት ሁኔታ ደግሞ እንደዚህ መቀጠልም አይገባችሁም። እውነት ለመናገር ግን የምትለያዩበት መንገድ አሳማኝ አይደለም ማርክ። የምር አፍቀረ ከሆነ በስነ ስርዓቱ መናገር ነው። የምሬን ነው። ምክንያቱም ተናገርክ እኮ ጫፍጫፉን ከተናገር ካይቀር መሀሉንም ተናግረ ልጅቷም ልቧ እንዲያርፍ ማድረግ እንጂ በእንደዚህ በናቲ በዛ ምክንያት በጭራሽ ልትለያዩም አትችሉም ማለት ነው። እና ትጨቃጨቃለች የምትሉትም ደግሞ ነገሮችን ብታገናዘቧቸው ጭቅጭቁ ከማን ነው የሚነሳው? ይሄን ነው ማወቅ ያለባቸው። የሆነ ሰው ስለምትወዱት ብቻ ማለት ነው የሆነ ነገር ሲያደርግ ልሸፍኑት አይገባም። እኔ ባለፈው ከተሰራው ቪዲዮ አንዲት በቃ የሴቶች ጠላት ናት ብዬ የማስባት ልጅ አለች ኮሜንት ላይ በቃ እኔ አላውቅም። ሴት ነች እኮ እግዚአብሔር ሴት ነች፣ ግን ማለት ነው ሴቷ ድፍት ብላ ደም እየፈሰሳት ብታይ ራሱ ማለት ነው ከልዬ ይኑርልኝ ብላ መስኮምት ልጃለች ማለት ነው። እና
ባለፈው ሰዓት ግን ለመጀመሪያ ጊዜ በቃ ተስማሙ ብላ ኮመተች። ገረመኝ እንዴ እቺ ልጅ እንዴት ልብ ሰጣት ብዬ ማለት ነው። እና ምንድን ነው አንዳንዴ ነገሮችን ከግራ ከቀኝ ማየት አለባችሁ። ይሄ ነገር የምጽፉት እናንተ እንዴት ነው? በእናንተ ላይ ስላልደረሰ ነው። በእናንተ ላይ ቢደርስ ከሷ በላይ ነው የምትሆኑት። እና በህይወታችሁ ችግር ሲፈጠር መቼም ዝም ብላችሁ እኮ ተለጉማችሁ እንደማታየው እርግጠኛ ነኝ እኔ። በጣም ጦጣ ትሆናላችሁ፣ ትናደዳላችሁ፣ ትበሳጫላችሁ። በተለይ ፍቅረኛችሁ ሌላ ሴት ይዞ ሲመጣ በቃ ታብዳላችሁ። እና ግን ብዙ ጊዜ ለመፍረድ ይቀላችኋል። እና ምንድን ነው ችግሮቹ የሚፈጠሩት በግልጽ አማርኛ ስነግራችሁ በማርኬ በኩል ነው። የነገን ለማሳመር ደግሞ ማርክ ከችግር መራቅ ይጠበቅበዋል። እስኪ ዛሬ ተለያየ ከሄሉ ይቅርታ ሶሪ ከቤዚ ጋር ተለያየህ እንበል። ነገ ከምትመጣው ፍቅረኛ ጋርስ ስትጣላ አይ ነገ እኔና አንቺ እንደዚህ ስለምንቀጥል መለየት አለብን ብለህ ነው የምትለያየው? ይሄ ኖርማል አስተሳሰብ አይደለም። የኖርማል ሰው ባህሪ አይደለም። ችግር በተፈጠረ ቁጥር ፍቅርን ጥሎ መሄድ ማለት ይሄ እኔ እንጃ ለነገ ህይወት ራሱ በጣም አደጋ ነው የሚሆነውና የነገን ህይወት ለማስተካከል ከወዲሁ ራስ መስተካከል ይጠበቃል። ማርክ ችግር ከመፍጠር ውጪ ነገሮችን ለመፍታት ግን አጥረም አንተ ብዙ ጊዜ ማለት ነው። እና ያለኝ ነገር ይሄ ነው የምላችሁ። እንግዲህ የሆነ አነጋገር ያስደብራችሁ ካላችሁ ሶሪ ከወዲሁ ይቅርታ ጠይቃለሁ። ግን እኔ ማርያም እንምላችሁ ላይክ በቃ እንዴት ነው ብዙዎቻችሁን ማስቀየም አልፈልግም ምናምን። እኔ የሆነ ያልተመቸኝ ነገር ካለ እሳደባለሁ እግዚአብሔርን። አሁን አብርሃምን እኔ በጣም ነው የምሰድበው፣ ልንገራችሁ ማርያምን በጣም ነው የምሰድበው፣ ምክንያቱም ከሚያደርጋቸው አንጻር። እኔ ማርኬን ግን አንድ ክፉ ነገር ተናግሬው አላውቅም። አንድ የከፋ ነገር ከአንደበቴ ወጥቶ አያውቅም። በሚያጠፋውና በሚሰራቸው ስራዎች ነው ያችን ነገር እየጠቀስኩ የምናገረው ማለት ነው። ከዚህ ጋር ሌላ የሆነ ነገሮችን ማውጣት አልፈልግም። ግን ማርክ መሄድ ይፈልጋል።